ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱን። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ከሐዋርያት ያልወረስነው ከሐዋርያት ያልተማርነው ፎቶግራፍ ተለጥፎ እነገሌ ሊመጡ ነው። እኔ ፎቶግራፊ በተለጠፈው ቁጥር በእውነት ነው የምላችሁ ውስጤ በጣም ነው የሚከፋው። አስታውሳለሁ እዚህ ጋር ትንሽዬ ፎቶግራፍ ነበረች። አይ ለዚህ ብለው ይሄንን ሲያደርጉት እየተከራከርን ነው ያደረጉ። ምን ያደርጋል? አሁን እነገሌ ሊመጡ ነው። እነገሌ ነጋሪት ጉሰማ በቃ እልል በሉ። እነገሌ ደግሞ ሲቀሩ መከራ ነው። ይሄ እነገሌ ሊመጡ ነው። ብፁዕ አቡነ ገሌ ብፁዕ አቡነ ገሌ አሁን እኛም ለመር ነው እኮ በቃ። ግን ያሳፍራል ወገኖቻችን። አሁን ንግስ ነው ካል የሚታያቸው የወንጌል ትምህርት መሰጠቱ አይደለም፣ ዝማሬው፣ ውዳሴው፣ አምልኮቱ መፈጸሙ አይደለም። ዛሬም ሊለምኑ ነው። ዛሬም በቃ እርዳታ ሊጠይቁ ነው። በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍለዋቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። እንደምን አመሻችሁ እንዳልል ሊነጋ ነው። እንደምን አደራችሁ እንዳልል ከመንፈቀ ሌሊትም ያለፈ ወደ ንጋቱም ያልደረሰ ጊዜ ነው። እንዲህ አይነቱ ምን እንደሚባል አላውቅም። ምን እንበለው? እስካሁን ድረስ እግዚአብሔር ስለጠበቀን ክብርና ምስጋና ለእርሱ ይሁን። ተረፈ ጊዜውን ደግሞ ተረፈ ሌሊቱን እግዚአብሔር ይባርክልን። በአገልግሎታችሁ ሁሉ እግዚአብሔር ይባርካችሁ። እኔ በዘመኔ ለኑዛዜ ገንዘብ በማሰባሰብ ይህን ያህል ሰዓት ያሳለፍኩበት ዛሬና ዛሬ ብቻ ነው እስካሁን ባለው። በሌላ መልኩ በአገልግሎት እናነጋለን። በተለይ በሰሜን አሜሪካ እንዲሁ በትምህርት፣ በጥያቄ፣ በመልስ በተለያዩ ጉዳዮች እናነጋለን። ለዚያውም ስራ ውለው ደከመን ሰለቸን የማይሉ እንደናንተ ተግተው ከሚሰሩ የእግዚአብሔር ልጆች ጋር። ገንዘብ በማሰባሰብ ደረጃ ግን እንደው እርግጠኛ ነኝ 1 ሰዓት ከቆየው ብዙ ቆይቻለሁ። ቶሎ ብዬ መውጣት ነው የምፈልገው። ምክንያቱም ብዙ ጥያቄ የሚያስነሳ ነው ለኔ አይምሮ። ግን ዛሬ ከተገደድኩበት ሁላችሁም ለቅድስት ቤተ ክርስቲያን ሙሉ ሕይወታችሁን ሰጥታችሁ ደከመን ሰለቸን ሳትሉ በዚህ አይነት መልኩ ተሰልፋችሁ እግዚአብሔርን ለማገልገል በትጋት ተሰማርታችሁ እያየሁ እኔ ደግሞ ሂዶ ማረፍ ከባድ ስለሆነብኝ እስካሁን ድረስ አብሬያችሁ እንድቆይ ሕሊናዊ ዳኝነቴ አስገድዶኛል። ከዚያም በላይ ደግሞ ሕፃናቱ ይሄ የሕፃን ልጅ ጠባይ አይደለም። በእውነት እንደው መንፈስ ቅዱስ መርጦት ጥንትም ከመረጣቸው ሕፃናት አንዱን አድርጎት እግዚአብሔር እንጂ ሕፃናት ወዲያውኑ ለእንቅልፍ የተጋለጡ ናቸው። ግን ከማንኛውም በላይ እንዲሁ ሆኖ ማየት ሁላችንንም ይገዛል፣ ያስተምራል። እግዚአብሔር ያሳድግህ። ሌሎችም ሕፃናት ቅድም አይቻለሁ። እግዚአብሔር ያሳድጋችሁ ሕፃናት፣ ለታላቅ ቁም ነገር ያድርስልን። ዘመኑ ለሕፃናት ፈታኝ ነውና፣ ዘመኑ ለሕፃናት እጅግ አደገኛ ነውና ከሚታየው አንጻር ከዚያ ሰውሮ በቤቱ በጥበብ በእውቀት በሞገስ ሕፃናቱን እንዲያሳድግልን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ይሄ የወላጆችንም ብርታት ያሳያል። ልጆች እንዳስተዳደጋቸው ነው፣ እንዳሳዳጊዎቻቸውም ነው። ስመ እግዚአብሔር ከሚጠሩ ትጋት፣ ንቃት፣
ካላቸው ስንፍናን ሀኬትን በቃ ብለው ከወሰኑ ወላጆች ልጆችም ይማራሉ፣ እንደዚሁ የተግባሩ ባለቤቶች ይሆናሉ። ስለዚህ ለኛ ይህም ሕፃን አስተማሪ ነበረ፣ ሌሎችም ሕፃናት። በዚህም እግዚአብሔርን እናመሰግነዋለን። ሌላው ሊቀ ሊቃውንት እንደተናገሩት የጽርሐ ጽዮን ቅድስት ማርያም ገዳም ሕንፃ ሲታነጽ ከነገሌ አብያተ ክርስቲያናት ይሄ እንዲበልጥ በሚል በፍክክር አይደለም፣ የቤተ ክርስቲያንም ጠባይ አይደለም። ቤተ ክርስቲያን በአገዳም ትሰራ፣ በሳርም ትሰራ፣ በከበረም ድንጋይ ትሰራ፣ በገጠርም ትሁን በከተማም ትሁን በየትኛውም ቦታ አንዲት ናት። የሚፈጸመውም ያው አንድ ምስጢር ነው። የሚመለከውም በአንድነቱ በሶስትነቱ ያለ ዘላለም ሥላሴ ነው። ስለዚህ በፍክክር የኔ አጥቢያ ይደግ የኔ አጥቢያ ይስፋ ተብሎ የሚሰራ አይደለም። የጽርሐ ጽዮን ቅድስት ማርያም ገዳም ለስፋቱም የተነሳሳንበት ምናልባት ፈቃድ እግዚአብሔር የሆነላችሁ የካቲት 21 ቀን ቅዳሴ ቤቷ ሲከበር ጋብዣችኋለሁ። አሁን የካቲት 21 በየዓመቱ ቅዳሴ ቤቷ እናከብራለን። የምታዩት ነገር ስላለ በብዙ የሚቆጠሩ በሺዎች የሚቆጠሩ ዲያቆናት፣ ቀሳውስት፣ መነኮሳት፣ ዲያቆናት ቅስና ለመቀበል፣ ደቀ መዛሙርት ዲቁና ለመቀበል፣ ቀሳውስት መነኮሳት ደግሞ ቁምስና ለመቀበል አካባቢውን ይሸፍኑታል። ክህነት ደግሞ ከነስያሜው ምስጢረ ክህነት ነው። ምስጢር ነው። ዝም ብሎ ሜዳ ላይ የሚፈጸም አይደለም። አሁን ከችግር አንጻር ሜዳው ላይ ነው ምስጢረ ክህነት እየፈጸምን ያለ ነው። ሜዳ ላይ ልም ያለ ሜዳ ላይ ትንሽ ድንኳን ለመትከል እንሞክራለን፣ ግን አይበቃም። በዛፉ ስር በምኑ አሁን ዛፎችም ትንሽ መጠለያዎች ሆነውናል። አሁንም የተጀመረውም ህንፃ አገልግሎት እየሰጠን ነው። ስለዚህ ምስጢረ ክህነት ከሆነ ከሰባቱ ምስጢራት አንዱ እስከሆነ ድረስ ምስጢራትን መፈጸሚያ የባህር ዳር ሀገረ ስብከት መንበረ ጵጵስና የገዳማቱ ሁሉ አገልግሎት መስጫ ስለሆነች ብቻ በሰፊው እንድትሰራ ተገደናል ማለት ነው። ምክንያቱ ይሄ ነው እንጂ ታላላቅ አብያተ ክርስቲያናት በተለያዩ ቦታዎች ስለተሰሩ እኛም ትልቅና ግዙፍ ቤተ ክርስቲያን እንዲኖረን ብለን የጀመርነው አይደለም። ከአገልግሎቱ አንጻር ነው። ከአገልግሎቱ አንጻር እንግዲህ በዚያ ላይ በሺ የሚቆጠሩ ዲቁና የሚቀበሉ፣ ቅስና የሚቀበሉ፣ ቁምስና የሚቀበሉ በመጡበት ቦታ ላይ በዚያ ላይ ደግሞ ምዕመናን ሲጨመሩ መጥበቡን ተመልከቱት። ስለዚህ ቢያንስ አቅማችን በሚመጥነው መልኩ ሰፋ ያለ ቤተ ክርስቲያን ይኖረን ተብሎ ተጀምሯል። የሚደንቀው ግን ይህ ቤተ ክርስቲያን ከተጀመረ ጀምሮ አንዳንድ ጊዜ ሀባሃሎ ገደላ ህየ ይትጋበው አንስርት ምናምን ባለበት አሞሮች ይሰበሰባሉ ይላል። አንዱን ብቻ እንውሰደውና ከምስጢሩ እና ስራ ካለ የገንዘብ እንቅስቃሴ ካለ አላስፈላጊ ውዝግቦች ሲፈጠሩ እናያለን። ሐሜቶችም ሲፈጠሩ እንሰማለን። ጽርሐ ጽዮን ላይ እንደዚህ አይነት የሚባል ወሬ የለም። እጅግ ጠንካራ የሆኑ አሁንም በመካከላችን ተቀምጠው ይህንን ስራ የሚከታተሉ እህቶች፣ እናቶች፣ ወንድሞች ከሀገረ ስብከቱ ከስራ አስኪያጁ ጀምሮ ያሉበት ሁላችን በበላይ የምንጠብቀው ድምፁ የማይሰማ የታመነ ኮሚቴ አለን። እዚህ ለሚሰራው ስራ ሁሉ የሚገዛ ነገር ቢኖር የጥናት ክፍል አለ። ጥናት ክፍሉ ይጠይቃል፣ ያረጋግጣል። የገበያውን መውጣት መውረድ ቅድም ኃይለ መስቀል ሲናገር እንደነበረው ቀንሱ ብሎ ተከራክሮ አሳምኖ የራሳቸውን ድርሻ እንዲያደርጉ ያደርግና ከዚያ በኋላ ወደ ግዢ ክፍል ነው የሚተላለፈው። ግዢ ክፍል ደግሞ ያን ገዝቶ ነው የሚያመጣው። በዚያ ላይ ደግሞ ስህተት እንዳይፈጠር የሚከታተል ምን ይመስላል ተብሎ ሌላ የሚቃኝ አለ። ደግሞ
እና የተቆላለፈ የተያያዘ በሃይማኖትና በሃይማኖት ብቻ የሚሰራ ስራ ስለሆነ ሁሉም በፍቅር ላይ አንድ ሆነው የእግዚአብሔርን ቃል ተግባራዊ በማድረግ የሚሰሩበት ቦታ ስለሆነ ማንኛውም ምእመን ማየት ትችላላችሁ። በዕለተ ሰንበትም ኑ፣ በእመቤታችንም በወር በዓላት ኑ። ከታች አስፋልቱ ተዘግቶ ከላይ ተራራውን ደብረ ቅዱስን የሚሸፍን ህዝብ ነው ያለ። በፍቅር የሚሰጥ በፍቅር የሚለግስ ልመናን እንዲለመን የማይፈልግ ለምዶታል። ዛጋ ይህንን አድርጉ። በተለይ ታቦት ቆሞ አይሞከርም አይመከርም። ታቦት አቁሞ ልመና አይደረግም። ታቦተ ሕጉ ከቆመ ዝማሬ፣ አምልኮ፣ ውዳሴ፣ ቃለ እግዚአብሔር ብቻ ይቀርባል። እግዚአብሔርን የምንለምነው ታቦተ ሕጉ ከቆመ ሰላምን ስጠን፣ ፍቅርን ስጠን፣ አንድነትን ስጠን፣ በልዩ ልዩ ችግር የሚገኙ ወገኖቻችንን እርዳ፣ ሕፃናቱን አሳድግ፣ ህሙማኑን ፈውስ፣ የቸርነትን ሥራ አድርግ፣ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን ከምንለምን በስተቀር አይደለም። ጽርሐ ጽዮን ቅድስት ማርያም ገዳም በባህር ዳር ከተማ አድባራትና ገዳማት ጨርሶ እንዲህ አይነት ነገር እንዳይሞከር መልእክትም የተላለፈበት ነው። አንዳንድ ጊዜ አዩኝ አላዩኝ ብለው የሚሞክሩ ቢኖሩ እነሱም ህዝቡም አይልም። ይህ ሐረርም በነበርኩበት ጊዜ ተግባራዊ የሆነ ነው። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ለዚህም ነው አድረን እንድንለምን ቤተክርስቲያን ላይ ሳይሆን በዚሁ ወንጌል በምንማርበት ገበያም ላይ ሳንወጣ በዚሁ እንድናደርጋር የቤተክርስቲያኒቷን ክብር ለመጠበቅና ለማስጠበቅ ነው። ስለዚህ ይህን ያህል ያደከምናችሁ የምትሰጡትም እንድትሰጡ፣ ለዚህ ደግሞ ስጦታ ያላቸውን ወንድሞቻችንን እህቶቻችንን ከተለያዩ አቅጣጫዎች መጥተው ይህን ያህል ያመሹት እንደ አጥቢያ ከሆነ አጥቢያቸው የናይለ መስቀል የእህቶቻችን ከአዲስ አበባ የመጡት አዲስ አበባ ነው። ግን ይህችን ቤተክርስቲያን የነሱ ናት። የትም ያለች ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነች የሁላችንም ናትና ይመለከተናል። ተባብረው መስራትን ልማድ እናድርገው። አባቶቻችንም ያወረሱን ነው። አባቶቻችን ያላወረሱንን ነገር አንጠቀም። ዛሬ ርዕሰ ሊቃውንት አባ ገብረ ኪዳን መላከ ሰላም እዚሁ አበረውን ያሉት ኤፍሬም ሙሉ ዓለም የሀገረ ስብከቱ ስራ አስኪያጅና እኔ ሆነን እንመካከር ነበር። ምክክራችን የኛ ያልሆነ ነገር እየሰለጠነ ነው። እኔም ነፍሴ የማትወደው ርዕሰ ሊቃውንት መረኔም ይሄንን አልወደውም ነው ያሉ። መላከ ሰላምም አንድ ድምፅ ነው ያወጣን። ይሄ ነገር ዝም ብሎ ነው የተባባል ነው። እሱ ምን መሰላችሁ? ከሐዋርያት ያልወረስ ነው፣ ከሐዋርያት ያልተማር ነው። ፎቶግራፍ ተለጥፎ እነገሌ ሊመጡ ነው። እኔ ፎቶግራፊ በተለጠፈው ቁጥር በእውነት ነው የምላችሁ ውስጤ በጣም ነው የሚከፋው። ቤተክርስቲያን ውስጥ ሕግና ስርዓቱ ባለበት እሺ ይቀመጥ። አስታውሳለሁ እዚህ ጋር ትንሽዬ ፎቶግራፍ ነበረች። አይ ለዚህ ብለው ይሄንን ሲያደርጉት እየተከራከርን ነው ያደረጉት። ምን ያደርጋል? አሁን እነገሌ ሊመጡ ነው፣ እነገሌ ነጋሪት ጉሰማ በቃ እልል በሉ። እነገሌ ደግሞ ሲቀሩ መከራ ነው። በዚህ በጽዮን እንኳን ስንት ጊዜ ተቀያየረ የኛ ማስታወቂያ። መጀመሪያ ይመጣሉ የተባሉት ሌሎች ናቸው። ከዚያ ደግሞ ተሰረዘና ሌላ፣ ከዚያ ደግሞ ሌላ፣ ወደ ሶስተኛ ጊዜ መሰለኝ እና ሶስቱም አየር ላይ ውሏል። አንደኛ ያሳጣል፣ ያልመጣውንም ሰው ያሳጣል፣ የቤተ ክርስቲያኒቱንም ክብር ይቀንሳል። እስኪ ንገሩኝ፣ የትኛው ሐዋርያ ነው ፎቶግራፉን በደንብ አድርገው ዘርግተው ይሄው ሐዋርያ ገሌ ሊመጣ ነው የተባላለ? በወንጌል ትምህርት
አለ? በታሪካችን ውስጥ ካለፉ በኋላ እርግጠኞች ሆነው አባቶቻችን በተጋድሎ ጸንተው የወንጌል አርበኝነታቸው ተረጋግጦ በመሳፍንቱ፣ በመኳንንቱ፣ በባለስልጣናቱ፣ በነገስታቱ ፊት መቆምን ሳይፈሩ ሲገቡ እንኳን ደህና መጣችሁ ተብለው ሳይሆን ረፍታቸው ሲሆን ከዚያ በኋላ ቤተ ክርስቲያን ደግሞ ገድላቸውን ትጽፋለች፣ ታሪካቸውን ትተርካለች፣ በምሳሌነታቸውም ትጠቀምባቸዋለች እንጂ በየትኛውም ታሪካችን ጃኔ ክርስቶስም እየተመላለሰ ሲያስተምር የሆሳዕና ዕለት ብቻ ጉዝጓዝ ተጎዝጉዞለታል፣ ልብሳቸውን አንጥፈዋል፣ ዘንባባውንም በተመሳሳይ። ከዚያ ውጭ ግን ሲተፉበት፣ ሲቀልዱበት፣ ሲያሽሟጥጡት ያውም ተርበው እያበላቸው ታመው እየፈወሳቸው ዕውራኑን እያበራ ጎባጣውን እያቀና ለምጻሙን እያነጻ ሙታንን እያስነሳ እየተመላለሰ እንኳ በፍጹም የለም የሌለ ነገር ነው። ስለዚህ የሌሉ ነገሮቻችንን ብንጸየፋቸው ብናወግዛቸው ይህንን የተማርነው እርግጠኛ ነኝ አንድም ካለሙ አንድም ከዘመኑ ክርስቲያኖች ነው። ይሄ ነገሌ ሊመጡ ነው ብፁዕ አቡነ ገሌ ብፁዕ አቡነ ገሌ አሁን እኛም ለመር ነው እኮ በቃ። ግን ያሳፍራል። እንዲህ አይነቱን ብንተው ታቦታተ ሕጉን አቁሞ ልመናም ብናወግዘው እስከ መቼ ድረስ ነው? እጅህን ኪስህ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድም ነው። አሳምኖ በጉዳዩ አምኖ ይመለከተኛል ብሎ እንደውም ዕዳዬን አልከፈልኩም አስራት በኩራቴን መክፈል አለብኝ ብሎ አምኖ ያ ሰው ማድረግ አለበት፣ ግዴታው ነው። እኛም ግዴታቸውን ብንናገር እኛም ግዴታችንን ብንፈጽም መሳቂያ እንሆንም። ወገኖቻችን አሁን ንግስ ነው ካል የሚታያቸው የወንጌል ትምህርት መሰጠቱ አይደለም፣ ዝማሬው፣ ውዳሴው፣ አምልኮቱ መፈጸሙ አይደለም። ዛሬም ሊለምኑ ነው። ዛሬም በቃ እርዳታ ሊጠይቁ ነው። ስለዚህ ልመናችንን እንዳሁኑ በዚህ ብናደርገው የጎደለንን ነገር ቤታችን ውስጥ ሽፍን ብለን አማኞቻችንን ቀስቅሰን የክብሩ ተካፋዮች እንዲሆኑ ከባሪዎች እንዲሆኑ ነው። እግዚአብሔር ክቡር ነው፣ አክባሪ ፈላጊ አይደለም። ቅዱስ ነው፣ ቀዳሽ ፈላጊ አይደለም። ይቀድሰናል፣ ያከብረናል፣ ያነጻናል። ሰጪ ነው፣ ተቀባይም ነው። ሰጪ ሲሆን ተቀባይ የሆነ ደግሞ እኛን ማቅረቢያ መንገዱ ነው። ሰጥቶ ነው ስጡ የሚለን። ጤና ሰጥቶ ብንታመም አይበለውና ለህመማችን ጤና ፍለጋ አንዱ ላይ ብንሄድ አይደለም ያለንን ገንዘብ የሌለ ተበድረን እንከፍላለን። ያለን የሌለን ንብረታችንንም ሽጠን እንደገና ወደ ኋላ ልንመለስ እንችላለን። ስለዚህ ጤና ለሰጠን ለሚሰጠን እግዚአብሔር፣ ሀብት ለሰጠን ለሚሰጠን እግዚአብሔር የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር በሚለው መመሪያ መሰረት ከፈጸምን ታላቋ ቤተ ክርስቲያን ታላቅ እንደሆነች ከፍ ትላለች። ስም አጠራሯም ታላቅ ነው። ታላቅነቷን ደግሞ ማን ላይፈታተነው ከመናኛ ጋራ ላያወዳድረው እንዲያምን፣ እንዲያሳምን፣ እንዲሳብ፣ እንዲስብ ማድረጉ ከኛ ይጠበቃል ብዬ አምናለሁኝ። ለዚህ ነው አሁን ሌላው ደግሞ አልፎ አልፎ የሚሰሙ ነገሮች አሉ። እንደው ይህን ያህል አብሬ ካመሸው ዘንድ ወጥመድ እንዳይሆንብንም ፈተናም እንዳይሆንብንም የውስጤንም ላካፍላችሁ ብዬ ነው። አሁን ገበያው ቤተ ክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። ጋብቻ አለ። ጋብቻ ከምስጢራት አንዱ ነው። ስርዓተ ተክሊል በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ
ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር? ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ፣ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና፣ የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩን ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋር እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይህን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳ ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የታለስ ሲባል ነበረ ቅድም። ጥሩልን፣ እሱን ጥሩልን እየተባለ ነበር። ተሰጥኦ ነዋ። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋ አለ። በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን ባየሁት፣ እኔ ያየሁትን ነው የምመሰክር፣ ያላየሁትን መናገር አልችልም። ያየሁትን ያረጋገጥኩትን ደከመን ሳትሉ፣ ሌላው ቀርቶ እንደው እራት እንኳ ሳትበሉ ያደራችሁበት ጊዜ እንዳለ ትናንትም ምንም ሰምቻለሁ። ካስተናጋጅም ከኛም ጉድለት ወይም የቀደመ ተመግቦ ወደ ኋላ እዚህ ደግሞ ደፋ ቀና ያለ አልፎት ጾም ያደራችሁበት ጊዜ እንዳለም ተረድቻለሁ። የሚቀርበውን እንኳ ይህን ያህል እየጮኻችሁ ይህን ያህል እየደከማችሁ ያውም በሙቀት በዚህ አዳራሹ ናችሁ የተሻለ ነገር ሰው ማግኘት ያለበትን ዕለታዊ ምግቡን እንኳ በተመጣጠነ አልቀረባላችሁም። ግን እግዚአብሔር መንፈስ ቅዱስ መግቧችኋል። እናንተም ከእግዚአብሔር ክብርን ለመቀበል
የእግዚአብሔርን ልዩ ጸጋ ለመጎናጸፍ የእግዚአብሔርን ቸርነት ፈልጋችሁ ስላደረጋችሁት ይጎደለ ብላችሁ ምንም አላጉረመረማችሁ። በሌላ መልኩ ብትመጡ ኑሮ ውሃም ለምን አልቀረበም? አሁን እዚህ ውሃ የለም። እዚህ ጋር የምታዩት ውሃ ለድጋፍ ነው የቀረበ እንጂ ለመጠጥ አይደለም። በዓለም ውስጥ እያየን ነው። 5 ደቂቃ ተናግሮ ትንሽ መጠጣት አለበት አይደለም? አሁንም ትንሽ ተናግሮ ትንሽ መጠጣት አለበት። ይህን ያህል እየተናገረ አልጠጣም። ይህን ያህል እየዘመራችሁ ውሃ የለም። ምክንያቱም እዚህ ይሄ አዳራሽ አገልግሎቱ ለወንጌልና ለወንጌል ብቻ ስለሆነ ውሃ፣ ቆሎ ወዘተርፈ እዚህ ጋር ምግብ አይገባም። እንደ አንድ ቤተ መቅደስ ስሙንም አይታችሁት ከሆነ ወንጌለ መንግስት ነው። ነዋ ወንጌለ መንግስት። ስለዚህ ባጭሩ ወንጌለ መንግስት ነው። የእግዚአብሔር የመንግስቱ ወንጌል መንግስተ ሰማያት የምንወርስበት የሚነገርበት ስለሆነ ወንጌል ደግሞ ክቡር ስለሆነ ክቡሩን በክቡር ቦታ ማስተላለፍ ስላለብን ለዚህ ነው እዚህ ውሃ ቆሎ እንኳ ያላቀረብ እንጂ እንዲያ ቢል እንቅልፉም ይርቃል። ግን ሳይቀምሱ ሳይጠጡ ምንም ነገር ብቻ በዝማሬ በእልልታ በማስተባበር ይህን ያህል መቆየት ከመንፈስ ቅዱስ የተሰጠ ልዩ ጸጋ ነው። በዚህ መንፈሳዊ ኩራት ተሰምቶኛል። ሁላችሁንም እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። ስለዚህ ቤተ ክርስቲያን ሌላ ነገር አያስፈልጋትም። አንድ ጊዜ በእኔ አጠራር ገብረ ኢየሱስ ወይም ዶክተር አለማየሁ የተናገሩትን ሁልጊዜ አስታውሰዋለሁ፣ ማልረሳው ነው። ከገዳማችን አንዱ ውስጥ እጽዋት ተቆርጠው ያያሉ። እንግዲህ ስለ እጽዋት እሳቸው ምን እንደሚሉ እንዴት መከራቸውን እንደሚያዩ ታውቃላችሁ። እጽዋቱ ተጨፍጭፈው በዚያ ላይ ደግሞ የማያስፈልግ መርዛማ አፈር ከሌላ ተቆፍሮ የወጣ መጣያ ያጡ ሰዎች እዚያ ጋር አስፈቅደው ረግረጉን ለመሙላት ሲታገሉ ያያሉ። ያንን ሲያዩ ቀጥታ እሳት ልሰው እሳት ጎርሰው ተበሳጭተው እኔ ዘንድ ነው የመጡ። እኔ የማውቃቸው በትህትናቸው ምን ብለው ነው። የዛ ቀን ግን ምንም ራሳቸውን አያውቁት፣ ግልጹን ነው የምናገረው። እና ምን ሆነው ነው እንዴት ነው እላቸው። እንዴት እንደዚህ ይሆናል እርስዎ ባሉበት ሲል ምንድን ነው እዚህ ቦታ እሺ እንሂድ ነው ያልኩኝ። በጣም የምናከብራቸው ትልቅ የቤተ ክርስቲያን ልጅ ስለሆኑ ከዛ በሬያቸው ሄድኩኝ። አየው። በእርግጥም ያስቆጣል። በእርግጥም ሊደረግ የማይገባው ነገር ነው። በዚያ ላይ እንዳለን በብስጭት ላይ ብስጭት። እኔ አሁን እሳቸውን ለመጥቀስ የፈለግኩበት አንድ አጥማቂ ነኝ የሚሉ ሰው እኔ ከያዝኩት መስቀል ይበልጣል ቢላ ነው። በዚያም ላይ ደግሞ የተጣመመ የጎበጠ ቢላ ነው። የሽንኩርት መክተፊያ ቢላ አይነት አለ አይደል? በጣም የጎበጠ ነው እና በዚያ ላይ ደግሞ በጣም የዛገ ነው እና ታምር ተፈጠረ ይሉናል ቀረብ ብለው። ይኸው ብፁዕ አባታችን ታምር ተሰርቶ እዚህ ቦታ ይላሉ። እሳቸውም እየሰሙ ነው። ምን ታምር ተፈጠረ አልኳቸው። ይሄ ቢላ በትውከት ነው ይወጣላቸው አሉ። በትውከት በማስታወክ ይሄ ቢላ ከሆዳቸው ወጣ እና ግርም ይላል። አንዳንድ ጊዜ ለእግዚአብሔር የሚሳነው ነገር የለም። ግን እንግዲህ ከዚህ እንዲሆኖ ይሄ ጎባጣ ቢላ በትውከት እንዴት ነው የሚወጣ? በማስታወክ እንደ ሰውኛ ትንሽ ይፈትናል። ቢላውን ያየ ነው ይሄ የሚገባው እና በስጨት ብለው አይ አሁን ለወርቅ ሌላ የዛገ ማስታወቂያ ይወጣል። ለወርቅ ያለ የዛገ ይችን ስንዱ የሆነች እመቤት ይችን ሁለንተናዋ ምሉ የሆነ እመቤት እናት ቤተ ክርስቲያን በዚህ ነው እናንተ የምታስተዋውቋት? ይህንን ነው የምታቀርቡ ብለው በጣም ያዘኑት ሐዘን የተናገሩት። እሳቸው የተናገሩትን አሁን ሙሉ በሙሉ አረፍተ ነገሩን አልተናገርኩትም፣ ስሜቱን ነው እንጂ እሳቸው ሲናገሩት ለየት አድርገው እና አንዳንድ ጊዜ ቤተ ክርስቲያኒቷን ዝቅ የሚያደርግ ተቃዋሚዎቻችንን ከፍ የሚያደርግ የእኛን ተልኮ አንገት የሚያስደፋ የማይሆን ወሬም ባናወራ የሌለም ነገር ባንፈጠር። ብዙ ታምራት ተደርገዋል። ሙታን እኮ ተነስተዋል በቤተ ክርስቲያናችን፣ ዛሬም ይነሳሉ። እግዚአብሔር ሲፈቅድ ሕሙማን ይፈወሳሉ በጸበሉ በእምነቱ።
ተባዮች ይወጣሉ። ከባብ ጀምሮ እስከ ሌላ ድረስ አይሆንም ማለት አይደለም። ግን ያ የዛገው ቢላ እንግዲህ አማኝ ነኝ ብዬ ከማምነው አንዱ በእምነቴ ጥርጥር የለብኝም። ማንም በእምነቴ እንዲፈትነኝ አልፈልግም። ምናልባት ሰው ነኝና ደካማነት በልዩ ልዩ መንገድ ይኖረኛል፣ ሊኖረኝም ይችላል። እምነት ግን እምነት ነው። እምነት ግን እምነት ነው። አማኝ ነኝ ብዬ የማምነው ሰው ይሄ በዚህ ነው የወጣ ቢባል ትንሽ ይከብዳል። መርፌ ወጣ ቢባል ከዚህ ቀደም አይቻለሁ ሐረር ላይ አምኛለሁ ሊሆን ይችላል። ምክንያቱም ሮሮ ሊያስወጣው ይችላል። ግን እንዲህ የጎበጠ ቢላ ምን ያለ ከዚህ እንዲወጥቶ እዚህ ላይ እንዴት ተቃነ ወይ በዚህ ሾለከ ቢባል እሺ በስር ግን እዚህ ደርሶ እንደዚህ ወጣ የሚለው ነገር በፍጹም አጠራጣሪ ነገሮችና ግነት ለመፍጠር እንዲሆነ እንዲህ ተደረገ የሚባሉ ነገሮች ቤተ ክርስቲያኒቱን የማይመጥኑ ነገሮችን ብንረሳቸው ብናርቃቸው። ስለዚህ ልመና አንዱና ትልቁ የቅድስት ቤተ ክርስቲያንን ክብር የነካ የሚነካ ብዙዎችም ለጽድቅ መጥተው አስራት በኩራታቸውን ይዘው መጥተው ደስ ብሏቸው እግዚአብሔርን አምልከው አመስግነው መባ ስጦታቸውን ሰጥተው ወንጌል ተምረው ለመሄድ ይመጣሉ። ችክ ያለ ልመና ይመጣል፣ ነገሩ ያልቃል። ከዛ በኋላ አያሳየን ብለው ደርሰው ነው የሚመጣ። አይታችኋል። አሁን ብዙ ሰው ታቦተ ሕጉ እኮ እስከሚገባ እኮ መቆየቱን ትቶታል። ታቦተ ሕጉ ቆሞ ግር ብሎ ነው የሚሄድ ተመልሶ። ተሎ አይለቁንም እነዚህ ካህናት ነው፣ ወደ ልመና ነው የሚገቡ ነው። መርሃ ግብራችንን ያወቁ ሰዎች ግን ንቅንቅ አይሉ። እንደውም ደስ ብሏቸው አስቀድሰው ታቦተ ሕጉን አስገብተው መክፈልት ቀምሰው የተገኘውን በረከት ተቀብለው ነው የሚመለሱት። እና የኛ ያልሆኑ ስራዎች እንዳንሰራ ቅድም ያልኩት ግን ተስማምታችኋል። ይሄ ማስታወቂያው መልካም ነው። ማስታወቂያው እነገሌም ሊመጡም መልካም ነው። ያም ቢቀር ግን መሆን ያለበት ዕውቅ የቅድስት ቤተ ክርስቲያን ልጆች፣ መምህራን፣ ሊቃውንት ይመጣሉ ቢባል በቂ አይሆንም? ሲመጡ እኮ ይገለጣሉ። አሁን ትናንትና መድረክ ላይ ኃይለ መስቀል ይመጣል ተብሎ አልተነገርም። ማስታወቂያ ያየ ይኖራል፣ ግን እዚው በማስተባበር እንጂ እዚህ አይደለም። ገና ብቅ ሲል ግን ህዝቡ ምንድነው ያሳየን? አይታችሁት የለ ደስታውን ሲያየው ራሱ እኮ የዚያ ጊዜ ይገለጣል። ይመጣል ያልነው ሰው ቀረ። ምን ሆኖ ነው የቀረ? ሌላ ስም ነው አሁን እየተሰጠ ያለው። ሰሞኑንም ሰምቻለሁ። ፈቃደኛ የነበረ ሰው ከዛ በኋላ ይሄ ካልተሟላ ቅድሚያ አልመጣም አሉ ሲባል እነ ሊቀ ሊቃውንት በልደና ሁን ያሉት ሰው እንዳለ ሰምቻለሁ። እንደሱ ከሆነ ደህና ሁን። እንዲህ አይነት መስፈርት የለንም። መስፈርታችን አባቶቻችን በቀኖናቸው የለኩት የተደነገጉት እያንዳንዱ ነገር ተሰፍሮ የተለካ ነው። ቅድም ሲነግሩን ነበር ሊቀ ሊቃውንት አይታችኋል። ቤተ ክርስቲያን የራሷ የተለካ የተሰፈረ የተቆጠረ አቀማመጥ አላት። የበሮቹ የመስኮቶቹ ወዘተርፈ ብሉይ ከሐዲስ ያዘ ስንል ሁለቱንም፣ ሐዲሱን ብቻ ከሆነ የሐዲሱን፣ የዋሻውን ወይም የሰቀላውን ከሆነ አንደኛውን ይይዛል፣ ወይም ሶስቱን አስተባብረው ወይም አንዱን። አሁን ግን አንዳንድ ቤተ ክርስቲያን አይተን ከሆነ ጭራሽ የኛም የማንላቸውም አሰራሮች እየተፈጠሩ ነው። የኛም አይባሉ ከባይዳን የተወረሱ እኛነታችንን የማይገልጹ። ይሄ ብቻ አይደለም፣ ስዕሎችንም ተመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስዕሎች ያልሆኑ አቀማመጣቸውም ቤተ ክርስቲያን ስርዓት አላት። ነገደ ጻድቃን፣ ነገደ ሰማዕታት የየራሳቸው ቦታ አላቸው። ቤተ ክርስቲያን ሲሳሉ የሥላሴ የት ላይ ነው የሚሳል? የጊዮርጊስ የእመቤታችን የት ላይ ነው ቦታቸው? ቦታ አላቸው። አይታችሁ ተመልክታችሁ ከሆነ አሁን ግን በዘፈቀደ አንዱ ዝም ብሎ ይገባል። የቤተ ክርስቲያኒቱ ስርዓት ያልሆነ ይመጣል። ስለዚህ የቤተ ክርስቲያን ስርዓት ጠባቂዎች እንሁን። ይህን ያህል ደከማችሁ፣ ይህን ያህል ደክማችሁ ባገኛችሁት ገንዘብ ደግሞ የሚሰራው ስራ
ቤተ ክርስቲያኒቱን የሚመጥን ማንነቷን የሚገልጽ መሆን እንዳለበት የሁላችን እምነት ነው። ተግተን እንሰራለን። የተገኘው ገንዘብ ለኔ ብዙ ነው። ይልቁንም ደግሞ ማስተዋወቁ ብቻ ራሱን የቻለ ነው። ዛሬ ባይገባ ነገ ከነገ ወዲያ ይህንን ያዩ ምዕመናን ሁሉ ከሀገር ውስጥም ከሀገር ውጭም ከዚህ በፊት እንደሚያደርጉት ያደርጋሉ። ስራችንም በአጭር ጊዜ ይጠናቀቃል ብለን እምነት አለኝ። እኔ ስለ ገንዘብ ብዙ ተጨንቄም አስቤም አላውቅም። ሰሪው ራሱ መንፈስ ቅዱስ ስለሚያመጣው። ለዚህ ነው እኔ ልመና ላይ ብዙም አልሰማራ። አንተ የወደድከውን ፍቀድለትና አምጣው ነው። እግዚአብሔር የፈቀደለት የወደደው ደግሞ አንዳንድ ግለሰቦች በብዙ የሚቆጠር ሚሊዮን አውጥተው 80 ሚሊዮን 100 ሚሊዮን አውጥተው ቤተክርስቲያን አሰርተው እንዴ! አንድ ግለሰብ ብዙዎችን አውቃለሁ እኔ ገሌ ብዬ እዚህ መናገር ባልችል። ስለዚህ 2-3ቱ ይቅር 10ሩ 20ው 30ው 100ዎቹ ደግሞ ብዙና ብዙ ሊሰሩ ይችላሉ። እኛ ግን ቤተክርስቲያን የምትሰኘው ትልቁም ትንሹም ድሃውም ሀብታሙ የተማረውም ያልተማረውም በቅድስት ቤተክርስቲያን ልጅነቱ በእምነቱ እኩል ነውና እኔም አስተዋጽኦ አድርጌያለሁ እንዲል ወይ በጉልበቱ ወይ በሆነ ነገሩ የኔም እጅ አለበት ብሎ እኔም የሰራሁት ነው ብሎ ደስ እንዲለው ቤተክርስቲያን ተሳታፊ እንዲሆን ታደርጋለች። ከዚህ በተረፈ ብንዞር እርግጠኛ ነኝ አዲስ አበባ ጎራ ብዬ ወደ ውጭም ልቶውና ከዚህ ቀደም እንዳደረግኩት እዚያም ብሄድ አለበለዚያ አዲስ አበባ ማውቃቸው ብቻ በብዙ የሚቆጠሩ የእግዚአብሔር ልጆች አሉ። የኖርኩት መርካቶ ነው፣ ራጉኤል ነው። ቀላል ጊዜ አይደለም። በሙሉ እዚያ ያሉትን ነጋዴዎች አውቃቸዋለሁ። ትናንትና ደግሞ ሕፃናት የነበሩ ዛሬ ትዳር መስርተው ሀብት አፍርተው ያሉ እኔው ራሴ ያሳደግኳቸው ብዙ ልጆች ደርሰዋል። እነዚያን እያንኳኳሁ አንተ ላይ ይህንን ጥያለሁ፣ አንተም ላይ ይህንን አድርጌያለሁ፣ ምንም መሰብሰብ ሳያስፈልገኝ በሉኑ ይህንን ፈጽሙ ብል እርግጠኛ ነኝ ያደርጉታል። ሞክሬው አላውቅም፣ ግን እዚህ ጋር ስራ ጀምረናል። የወደዳችሁ አድርጉ ነው እስካሁን። የመጀመሪያ የከረረ ልበለው የረገበን እንግዲህ ተመልካች ይስማው፣ ግን ለእኔ የተዋዛና በቃ አቀራረቡም ደስ የሚል በእግዚአብሔር ስም በመላኩ በቅዱስ ሚካኤል ስም እንዲሁም ደግሞ በእያንዳንዳችን ስም የገሌ ወዳጅ እየተባለ የተደረገ ነው። ያኮራል። በጣም ደስ ይላል። ቤተ ክርስቲያን ላይ ጨረታ እየተባለ አይታችሁታል። ጨረታ ብዙ አበዛውባችሁ ብቻ የማይገባ ጨረታ ቤተ ክርስቲያን ላይ አንዱ ዳቦ ያጫርታል፣ አንዱ በሬ ያጫርታል፣ አንዱ ብርቱካን ሎሚ ያጫርታል፣ አንዱ የሆነ ነገር ያጫርታል። በጣም አደገኛ የሆነ እንደዚህ አይነቱ ነው ቤተ ክርስቲያኒቱን የማይመጥን። እንዲህ አይነቱ ግን በጣም ደስ ስለሚል ከልብ እናመሰግናለን። ብዙ ሰርታችኋል፣ ብዙ አድርጋችኋል። ከሚገባው በላይ አግኝተናል። አሁን ምናልባት በሐሳባችን እንደ ቅድ 50 ሚሊዮን ብለን ከሆነ 10 ሚሊዮን ካገኘን ከ50ው በላይ ነው ብለን እናምናለን። ገንዘቡን ብንተው ብዙ ሰዎች የሚሰራውን ስራ አውቀውልናል። የዚህ ባለቤቶቹ ነው ለመንቀሳቀስ ትልቅ ስራ ተሰርቷል። ለማስተዋወቅ እኮ ገንዘብ ይከፈላል አይደለም? ለማስተዋወቅ ገንዘብ ይከፈላል። ዛሬ እና ኃይለ መስቀል ትዕግስት የክርስትና ስምሽን አጸደ ማርያም እና አጸደ ማርያም አሉ። ሌሎችም በሙሉ ስም እንዳልጠይቅ ሌላ ላይ ቢሆን ያው የማስታወቂያው ክፍያ ይኖረዋል። ስራ ነውና እንጀራ ነውና። ጽዮን ላይ ሲመጡ ግን ውሃ እንኳ ሳይኖር ይህን ያህል ስራ ሰርታችኋል። ስለዚህ ብዙ አትርፋችኋል፣ ብዙ አትርፈናል። እግዚአብሔር የተመሰገነ ይሁን። የሚዲያ ባለሙያዎቹ፣ አርቲስቶቻችን፣ በአጠቃላይ ልጆቻችን፣ የሰንበት ተማሪዎቹ አንዳንዶች ልጆቻቸውን ትተው ነው ቤት የመጡት። ልጆቻቸውን ትተው እኔም ለጽዮን ለጽርሐ ጽዮን ስራ አለብኝ የሚለውን ነገር ይዘው ለዚህ ምስክሬ ደግሞ ማርያም ናት የሚለውን ፊት አውራሪ አድርገው ከዚያው ቁጭ ብለው እየዘመሩ
እያገለገሉ አድረዋል። በዚህ አገልግሎታችሁ ትልቅ መንፈሳዊ ኩራት ተሰምቶኛል። ቅድስት ቤተ ክርስቲያንም ደስተኛ ነች። በባህር ዳር ሀገረ ስብከት ከልብ ስም አመሰግናለሁ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ።